ሰላም እንዴት ናችሁ? በዚህኛው ሴክሽን በ5.3 ደግሞ ይዘንላችሁ የመጣ ነው harmful traditional practices የሚለውን ይሆናል ማለት ነው። harmful traditional practices የምንላቸው ያው traditional practice ሆኖ legally የሆነ የተፈቀዱ ሆኖ ሳይሆን ፕራክቲሶች ናቸው። traditionally ሰዎች ፕራክቲስ የሚያደርጓቸው የተለያዩ አይነት ጎጂ የሆኑ ልማዶች ማለት ነው። actions that negatively affect physical and mental health ሜንታላችንን ሊሆን ይችላል ወር ደግሞ ፊዚካልን ኔጌቲቭሊ አፌክት የሚያደርጉ የተለያዩ አይነት ፕራክቲሶች ማለት ነው። violate the rights of individuals ሌላው ምን ያደርጋል ማለት ነው? right of individualዎችን ምን ያደርጋል? violate ያደርጋል ማለት ነው። አንድ ሰው በመሆኑ የተሰጠው መብት አለ እነሱን violate አድርጎ ሴትም ከሆነች ወንድም ከሆነ እንደነዚህ አይነቶች መብቶችን በመጣስ የሚደረጉ ፕራክቲሶች ማለት ነው። ምን ሊሆን ይችላል? አይዘር ሜን ላይ ሊሆን ይችላል ኦር ደግሞ ወመን ሊሆን ይችላል ማለት ነው። ወንድም ላይ ሴቶችም ላይ ሊፈጠሩ ይችላሉ ማለት ነው። everyone has the right to live free from harm, oppression, discrimination and violence. ከharm ከopposition ከdiscrimination ከviolence ነፃ ሆኖ የመኖር መብት አለው ይላል። actually የተቀመጠው ህግ እንደዛ ነው። ነገር ግን እነዚህ harmful traditional practice የምንላቸው እነዚህ ነገሮች ምን ያደርጋሉ? violate ያደርጋሉ ወይም ደግሞ እንደሌሉ በመቁጠር ሰዎችን ለተለያዩ አይነት ጉዳቶች ያጋልጣሉ ማለት ነው። ወደ 20 የሚደርሱ ሪካርድ የተደረጉ የተለያዩ አይነት ትራዲሽናል ፕራክቲሶች አሉ። ከዛ ውስጥ 50% ኢንቮልቭ ሙቲሌሽን ኦፍ ስኪን ኤንድ ሪሌትድ ፓርትስ 50%ቱ ምንድናቸው? ይሄ ስጋን ምን ማድረግ ነው? ቆዳን መተልተል ሊሆን ይችላል፣ የተለያዩ አይነት ስትራክቸሮችን መስራት ሊሆን ይችላል። እንደዛ ይሆናሉ። 50%ቱ የሚገመቱት እንደዚህ አይነት ስትራክቸሮችን መስራት ነው። ቆዳ ላይ ሊሆን ይችላል፣ መተልተል የምንለው ሰውነታችን ላይ የሚደረጉ ፕራክቲሶች ናቸው። ከዛ ውስጥ ደግሞ 73% ኦፍ ፕራክቲሱ ምን ላይ ነው ፎርም የሚያደርገው ወይም ምን ላይ ነው ቤዝ ያደረገው ካልን ደግሞ ፊሜል ጄኒታል ሙቲሌሽን ወይም ደግሞ የሴት ልጅ ግርዛት ላይ ነው ማለት ነው። አሎን ነው እንግዲህ ይሄኛው 73%ቱን የሚይዘው ብቻውን ይሆናል ማለት ነው። ምን ያህል ሰፊ እንደሆነ ማየት እንችላለን ከዚህ። ምንድነው እነዚህ አፌክቲንግ ሪፕሮዳክቲቭ ሄልዝ ናቸው። እነዚህ ምንድነው የሚያደርጉት ማለት ነው? ሪፕሮዳክቲቭ ሄልዝን አፌክት የሚያደርጉ የተለያዩ አይነት ፕራክቲሶች ናቸው ማለት ነው። ስለዚህ ምንድነው የመጀመሪያው early marriage አለ። የመጀመሪያው ነው እንግዲህ። ሁለተኛው ኪድናፒንግ ወይም ደግሞ አብዳክሽን የምንለው አለ። ሶስተኛ ጀንደር ቤዝድ ቫዮለንስ የምንለው ነው። ይሄ በሶስተኛነት የሚነሳ ነው። ሌላው ፊሜል ጄኒታል ሙቲሌሽን የምንለው ቅድም 73%ቱን ይዛል ያልኳቸው እነዚህ ምንድናቸው? ሪፕሮዳክቲቭ ሄልዝን አፌክት የሚያደርጉ የተለያዩ አይነት ፕራክቲሶች ናቸው ማለት ነው። early marriageን ስናይ የመጀመሪያው early marriage የምንለው ነው። ምንድነው? ፎርስ ማድረግ ነው። ሴቶችን በግዴታ የማይፈልጉትን ወንድ እንዲያገቡ በልጅነታቸው ማስገደድ ማለት ነው። ሴት ልጅ እድሜዋ ለትዳር ወይም ደግሞ ለጋብቻ ሳይደርስ ትምህርቷን ሳትጨርስ ምን እንድታረግ ማድረግ ነው? እንድታገባ ማድረግ ማለት ነው። ቤዝድ ኦን ምን ካልቸራል ኖርምስ ወይንም ደግሞ ይሄ ካልቸር የሚባለው ባህል የሚባለው ነገርን መሰረት አድርገው የሚደረጉ ሴቶች ላይ የሚደርሱ ጥቃቶች ናቸው ማለት ነው።